እንደምን አላችሁ ውድ የገዜ ተከታታዮች እንዲሁም ኢትዮጵያውያን በሙሉ። በርካቶች ስለ ዲያቤቲክ አንድ በለን ምንድነው ስለዚህ ጉዳይ ቪዲዮም ማሰራለን መፍትሄ ካለውም ብላችሁኛል። እንግዲህ ዛሬ በህርባል ሜዲሲኑ እንዴት ትሪት እንደሚደረግ ነግራችኋለሁ። ስኳርን በቤታችሁ ሆናችሁ መፍትሄ እንዴት ማግኘት እንደምትችሉ እንደሚቻልም ተጠቁማችሁ ስለወደድኩ መጥቻለሁ። ሰላም። እርግጥ ነው እንግዲህ ሀገራችን አብዛኛው ማህበረሰብ ሁሉም ማለት ይቻላል እንግዲህ 80% የመድኃኒት ጥገኛ ሆኗል ህዝባችን። ይህን ችግር ደግሞ እያጎለበት ያመጣው ኸርባል ሜዲሲኑ ላይ ትኩረት ሰጥተን ባለመስራታችን ነው ብዬ ነው ማምን። እንደኔ ዛሬም እንደው ይሄ የኸርባል ሜዲሲኑ ከጎጂ ዝንባሌ አንፃር ከሟርት ከምናምን ጋር ነው ተያይዞ የሚታሰብና በዚህ ጉዳይ ላይ ያለን ምልከታ ለችግሮቻችን መፍትሄ ከመፈለግ ይልቅ ችግሮቻችን እየተባሱ ለችግሮች ሰለባ የምንሆንበትን እድል እየፈጠረ መጥቷል። ይህ እንዳይሆን እንግዲህ እኔ ትጋት እያደረኩት ያለሁትም ነገር የመድኃኒት ጥገኛ ትውልድ ከሚኖር ይልቅ በራሱ መንገድ ችግሮችን መፍታት የሚችል። ይህን ስላችሁ አሁን የሚወደድ እንዳይመስላችሁ። እነዚህ ድራግ አምራች ተቋማት የሚወዱኝ ግማሾቻችሁ ችግሩ የጎዳችሁ ሰዎች፣ ለችግር የተጋለጣችሁ ሰዎች ልትወዱት ትችላላችሁ። ግን በዘርፉ እያተረፈ ያለ ተቋማት ደግሞ እኔን እንደ ወዳጅ እንደማያየኝ እንዳትረሱ። ያም ስለሆነ የሚደረግ ችግር ፈቺ ነገር ሲገኝ ችግር ፈቺ አካል ወደ ጎን አይደል፣ ችግርን እያላመዱ በችግሩ የሚጠቀሙ ችግርን እየፈጠሩ ደግሞ በችግሮች ላይ የሚያተርፉ ሰዎች ይበራከታሉ። ይበራከቱልን አያለሁ ከገጽም ላይ ስለማይ። አለሙ ከበደ ዩጋህ ይቁረጥ ይፍለጥህ የሚባሉ ሰዎች ሲመጡ ተከታዮች ነው ያለው። ችግር ፈቺ የሆነ ነገር የሚሰሩ ሰዎች ደግሞ ያው ሰሚም የላቸውም አይደለም ተከታይ ሊኖራቸውና አድማጭ የላቸውምና ከዚህ እይታ አንፃር ራሱ በርካታ የቤት ስራ ያለብን ሰዎች ነን ብዬ አምናለሁ። እኛ ሀገራችን ኢትዮጵያ የብዙ ፕላንት መገኛዎች ሆና ሳለ ግን ኸርባል ሜዲሲኑ ቅድም ባልኩት መንገድ ከጎጂ ዝንባሌ አንፃር ብቻ ምልከታ እንዲኖረው ስለተደረገ ብቻ ለችግሮቻችን መፍትሄ እንዲኖረው አልተደረገም። ግን እኔ ዛሬ ነግራችኋለሁ በርካታ ፕላንቶች አሉን ችግሮቻችን የሚፈቱ ችግር ናቸው የምንላቸውን ነገሮች መፍታት የሚችሉ። የእውቀታቸው ጉዳይ ከሆነ ደግሞ አንድ ሰው ትንሽ ነገር ይዞ ሲመጣ ሌላ እውቀት ያለው አካል ክፍተቱን በመሙላት ሰፋ ያለ ግኝት ማምጣት ስለሚቻል በዚህ ብንተባበር መልካም ነው። ችግሮቻችን መፍትሄ ስለሚያገኙ እንግዲህ ወሬውን ሳላስረዝምባችሁ ስኳር 3 አይነት መልክ አለው። የዚህ የዲያቤቲክ ተጠቂ የሆናችሁ ሰዎች 3 አይነት መልክ አለው ስኳር። ታይፕ 1 ታይፕ 2 እና ጀስቴሽናል የሚባል ነው። ይሄ ጀስቴሽናል የሚባለው እንኳን በውፍረት እና በእርግዝና በወሊድ ጊዜ የሚከሰት ነው። ሴቶች ላይ ነው በብዛት የሚከሰተው። ሴት እህቶቻችን ሴት እናቶቻችን ላይ ነው የሚከሰተው። ከአቅም በላይ ውፍረት ሲከሰት እንዲሁም በእርግዝና ሰዓት በወሊድ ጊዜም እንደዚሁ ክብደቱ ከፍ ያለ ህፃን ሲወለድ ውፍረትም ሲጨምር ተያይዞ ይሄ ጀስቴሽናል የሚባለው ራሱን ወደ ታይፕ 2 ይቀይራል። በኸርባል ሜዲሲኑ ግን ይሄ ችግር እንዳይፈጠር ማድረግ ይቻላል። መከላከልም ስለሚቻል ያን ለዘለቄታው መፍታት ይቻላል። ታይፕ 2ንም እንደዚሁ። በጤናው ዘርፍ ላይ ያላችሁ እህት ወንድሞቼ፣ የጤና ባለሙያዎች ብዙ ጊዜ የስኳር መጠናቸው ከፍ ያሉ ሰዎች ሲመጡ ተሯሩጦ መድኃኒት ለማስጀመር የሚደረገው ነገር እንዲያው በቅድመ ሁኔታ ቢታይ የሰለጠነው ማህበረሰብ የሰለጠነው የሳይንሱ ማህበረሰብ የጤና ባለሙያዎች እነዚህ ትልልቅ ስምና ዝናን ያተረፉ የጤና ባለሙያዎች የስኳር ኬስ ያጋጠማቸው ታዩታላችሁ። ጎግል ብታረጉትም ቀዳሚ የሚያረጉት ኸርባል ሜዲሲኑን ነው። ችግሩን በዚህ መፍታት ካልቻሉ ነው ወደ ዘመናዊ ሕክምናው የሚወስዱትና የኛም ሀገር የጤና ባለሙያዎች የዚህ ኬዝ አጋጥሟቸው ወደ እናንተ ሲመጡ ሰዎች በስነልቦና ደረጃ አስደንጋጭ የሚሆን መልእክት ነግሮ መድኃኒት ከማስጀመር ይልቅ ትሪት አድርጎ ይሄኛውን አማራጭ በእንቅስቃሴም ሊሆን ይችላል፣ በስፖርትም ሊሆን ይችላል፣ ካለዛ በኸርባል ሜዲሲኑ አማራጭ ሊሆን ይችላል። ችግሩን
የሚፈቱበት ነገር ቋሚ ጥገኛ ከመሆናቸው በፊት ይሄ ነገር ቢኖር የሀገር በቀሉን እውቀት እየደገፍኩትም እንዳይመስላችሁ በርካታ ክፍተት ያለበት እና ለበርካታ ችግሮች የሚያጋልጥ ነው የሀገር በቀሉን ቢሆን። ለምን ብዙ ሰዎችን አይቻለሁ እኔ ጥልቁ እውቀት ሳይኖራቸው ያው የኢኮኖሚ ችግራቸውን ለመፍታት ብቻ እንደ አማራጭ ያዩታልና ይሄ የኢኮኖሚውን ችግር ለመፍታት ብቻ ነገሩን እንደ አማራጭ ሲጠቀሙበት ሰዎች ለጉዳት አይጋለጡ ማለት አይደለም፣ ይጋለጣሉ። እናንተ እንደ ባለሙያ ግን ተከታትላችሁ አሁን ችግሩ የተከሰተባቸው ሰዎች ሲመጡ እንደ ኃላፊነት ትሪት እያደረጋችሁ መጀመሪያ ስነ ልቦናቸውን በመገንባት በኋላ ደግሞ አማራጭ ያደረጓቸው የሚችሉትን ነገሮች እየነገሩ ጉዳዩ ወደ አስጊ ደረጃ ላይ ከሄደ አማራጩ እንዲጠቀሙ በማድረግ ደረጃ ብታግዙ ብንተጋገዝ ኋላ ቀርተናል የሚባለው ነገራችን ኋላ አይቀርም። እኛ ኋላ የምንቀርበት አንዳችም ነገር ስለሌለን ተፈጥሮ በጣም አድልታ ስላገዘችን ተፈጥሮ አጋዥነቷ እኛ ሀገር ላይ አሁን እኛ እንደምናየው አይደለም። ይሄ እርስ በርስ እንደምንተያይበት አይደለም። ቀለም፣ ቋንቋ፣ ብሔር ምናምን አይደለም። ተፈጥሮ ኢትዮጵያውያኖችን ስታግዝና ስትተባበር ሁሉም ነገሯ እንደምትመለከቱት ነው። ሁሉም ነገሯ በገፍ የተሰጠ ነውና ከዛ ካላት ውስን ነገሮች ራሳችንን ተጠቃሚ ብናደርግ በርካታ ነገሮቻችን የተፈቱ ይሆናሉ እና በዚህ ጉዳይ ላይ እርስ በርስም በመገፋፋት ሳይሆን አሁን ሀርባል ሜዲሲኑ የዘመናዊ ሳይንሱ የሀገር በቀል የእጽዋት ሕክምናውና የዘመናዊ ሳይንስ እውቀት ያላችሁ ሰዎች እርስ በርስ በመገፋፋት ወይ እኔ እበልጣለሁ በመደኛኘት በመተቻቸት ሳይሆን በመነጋገር ድክመት ያለባችሁ ሰዎች ድክመታችሁን በማመን ጉድለት ያለባችሁ ጉድለቱን በማመን የተሻለ እውቀት ያለው ደግሞ የተሻለ እውቀት ካለው ጋር በመናበብ ሰፊ ነገሮችን መፍጠር ተችሎ ችግር ደህና ሰንብት ቢባል እኔ የማውቀውን ነገር ለማጋራት ወደኋላ ስለማልል የማውቀውን ነገር አጋራለሁ የምትሉ ሰዎችም ወደኋላ ባትሉ እያልኩ ነው። በዚህ አጋጣሚ መልእክት ላስተላልፍ ስለወደድኩ ነው። እንግዲህ ኢትዮጵያ ውስጥ ከሚበቅሉ በርካታ የእሬት ዝርያዎች መካከል 30ዎቹ አሉ። እሬት 250 በላይ ዝርያ ስላለው ይሄንን በእጅ የምትመለከቱትን እሬት ይሄ ወንዴ ነው። በእርግጥ ፎረፎርስ፣ የቦሪክ፣ ይሄ ድርቀት፣ የፈንገስ ፌርማታ የምንላቸውን በሙሉ ያስወግዳል ተቀላቅሎ ከጊዜው ጀል ጋር ማለት ነው። ስኳርን እንዴት ትሪት ያደርጋል፣ ስኳርን እንዴት ሊከላከልና ሊያስወግድ ይችላል ካላችሁኝ ደግሞ ይሄ ውስጡ ጀሉ የሴቴ እሬቱ በሀገራችን በቅለው ከሚገኙት 28 አይነት ወይም 30 ዝርያ ያላቸው 30 ናቸው ኢትዮጵያ ውስጥ እኛ ሀገር ላይ በቅለው የምናገኛቸው። ከነሱ ዝርያዎች የእሬት ዝርያዎች ሴቴውን በመምረጥ የሴቴውን ጀል በብዛት ሰብስባችሁ በርከት አድርጋችሁ ሰብስባችሁ ጀሉን በንጹህ ቦታ ላይ ያስቀምጣችሁ ፀሐይ እንዳያገኘው አድርጋችሁ ነው የምታደርቁት። ጥላ ቦታ ነው መድረቅ ያለበት። ጥላ ቦታ ሆኖ ያው ሙቀቱ መካከለኛ ሙቀት ያለው በጣምም የታፈነ ቤት መሆን የለበትም። ነፋሻማ አየር ያገኘ ጥላ ቦታ ላይ ሆናችሁ ታደርቁና ጀሉን በብዛት ሰብስባችሁ በመፍጨት አለማችሁ ፓውደር እንደ ፓውደር አዘጋጅታችሁ በማስቀመጥ ጠዋትና ማታ በአንድ ብርጭቆ ውሃ አንዳንድ ማንኪያ የተፈጨ የእሬት የውስጥ የጀሉን ፓውደር ቅርፍቱ አይጠቅምም፣ ልላጩ አይጠቅምም፣ ውስጡ ነው ጀሉ ነው። ይሄ የምትመለከቱት ይሄ ጀሉ ነጭ ነው። ስትፈጩትም ደርቆም ሲፈጭ ይሄ ጀሌ እንደምትመለከቱት ነው ነጭ ነው። ይሄንን የጀል ፓውደር በውሃ በጥብጣችሁ አንዳንድ ብርጭቆ ጠዋትና ማታ ብትወስዱ የስኳር ሁኔታችሁን ያመጣጠንና መካከለኛ የሆነ ወይም ኖርማል የሚባል ደረጃ ላይ ያደርስላችኋል። ኢንሱሊን ለምትወስዱ ያው ሊያስቸግር ይችላል። በርከት ላለ ጊዜ ወሰዱኝ ሊል ይችላል። ግን ኢንሱሊን የሚወስዱ ሰዎችም አሁን ኢንሱሊኑን ትተው ይሄን ብቻ እንዳማራጭ የሚጠቀሙ ሰዎች እንዳሉ ነግረውኛል። ጥሩ ለውጥም እንዳመጡበት። ኢንሱሊን ያልወሰዳችሁ ሰዎች ካላችሁ፣ ያልጀመራችሁ ሰዎች ካላችሁ ግን ከ7 ቀን ጀምሮ ችግራችሁን አስተካክሎ ፈቶላችሁ ነው የምታገኙት። ኢንሱሊን ሲወሰድ ጣፊያችን ምንድነው ይላመዳል። በቀን ማግኘት ያለበትን የኢንሱሊን መጠን ስለተሰጠው በሞርፊን ራሱን መከላከልና ራሱን ማጎልበት አይችልም። ችግሩን የሚከላከልበት መጠን ያለው ዶስ ተሰጥቶታል። ስለተሰጠው እየደከመ ነው የሚሄድ። አሁን የተላመዱ ሰዎች
እንደገና እስከሚነሳሳ እስከሚነቃቃ ድረስ ነው በርከት ላለ ጊዜ ወሰዱ የምላችሁ። ላልወሰዳችሁ ግን ጥሩ አማራጭ ነው። ይህን ነገር ብትጠቀሙ እሬት የትኛውም ቦታ ላይ በየትኛውም የሀገራችን ክፍል የሚበቅል ተክል ስለሆነ አታጡትም ብዬ ነው። ሌሎች ተክሎች አሉ አሁን በመጥፋት ላይ ስለሆኑ በግራም ደረጃ እስከ ግማሽ ኪሎ ፓውደር አዘጋጅታችሁ ሙሉ በሙሉ የትኛውንም አይነት የስኳር ታይፕ የሚፈቱ ናቸው። እነሱንም አልነግራችሁ ተክሉን በመፈለግ ደረጃ ራሱ ጊዜ ነው የምታቃጥሉት። ባገኘው ሰዓት ፕላንቱ ምን እንደሚመስል የት አካባቢ እንደሚገኝ ገልጬ ቪዲዮ ሰራላችኋለሁ። ግን በዋናነት በቤታችሁ ማዘጋጀት የምትችሉት ይሄ ስለሆነ ይሄን ልበላችሁ። ይሄንን ወስዳችሁ የምታገኙትን ውጤት ያው ለሌላው በማጋራት ሌላንም ችግረኛ ችግሩን እንደሚፈታ ካያችሁ በኋላ በመንገር እርስ በርስ የራስ ችግሮቻችንን እንፍታ ነው የምል። ስለሌሎቹ ተክል እነሱ ከ7 ቀን እስከ 1 ወር ባለው ጊዜ የትኛውም በኢንሱሊን ደረጃም ይሆናል በየትኛውም ደረጃ ላይ ያለ የስኳር ኬዝ ይፈታሉ። ግን በመጥፋት ደረጃ ላይም ስላሉ መፈለጉ ብቻ አድካሚ ስለሆነ ነው ማልገልጽላችሁ። በሌላ ጊዜ ሲኖር እገልጽላችኋለሁ። ሄሞሮይድ ላይ አስተያየት ካለህ ብላችሁኛል። ሁሉም ሰው አሁን ይሄ ሄሞሮይድ ክንታሮት፣ የአንጀት ብግነት፣ የፊንጢጣ ኪንታሮት የሚያስቸግራችሁ በርካቶች ናቸው። 2 አይነት የፊንጢጣ ኪንታሮት አለ። የአንጀታችን ሲበግን ሴቴ ወንድ የሚባለው ራሱን የሚያራበውና ራሱን የማያራበው አንድ በፊንጢጣ ዙሪያ በርከት ያሉ እብጠቶችን የሚፈጥር ጋዝ ሁሉ ወጥሮ የሚከለክል የሚያሳክክ ጀርባን የሚይዝ አልፎ አልፎ የራስ ምታት ያለው በሽታ ነው። ለበርካታ ስቃይ ያጋልጣል። መድኃኒት አለው። በሚቀጥለው ሰዓት እንግዲህ ትሪት የምታረጉበትን እነሱም ፕራይቬት ነው ማረግባችሁ። 7 ነገሮችን ፕራይቬት አረጋለሁ ለራሴ እኔም ሰው ስለሆንኩኝ ማለቴ ነው። ያው ሰው ስለሆንኩኝ የኔ መለያ የኔ የሆነ ነገር እንዲኖረኝ ሰው ሆናችሁ ስትኖሩ የሚያስፈልጉ ነገሮችን የሚሸፍኑ ከራስ ጋር ሌሎችን ግን አልሳልሳም አልደብቅም። በየጊዜው እንደዚህ በዝርዝር ይዤላችሁ ብቅ እላለሁ። ለዛሬ ለነበረን ቆይታ እግዚአብሔር ይስጥልኝ፣ አመሰግናችኋለሁ። ሰላም ሁኑ። ዮሐንስ ሽፈራው ነኝ። እንግዲህ የጫካው ሰው ማለት ትችላላችሁ። ሰላም